ከላይ ሲመለከቱት ከአንድ ድንጋይ የተቀረጸ መሆኑን ለመገንዘብ ይችላሉ። አስተውሉ። ቤተክርስቲያንን አሁን ማስወጣት እንዲቻል ቤተክርስቲያኑ መሰረት ላይ ክፍተት ለመቆፈር ወስነዋል። ሰላም ጤና ይስጥልን። ደህና ነህ? እንደምን አለህ? ሰላም ሰው ጋራ ወይም እንግዳ ጋር ስለነበሩ ወደ እርሶ ለመምጣት አልቻልኩምና እዚህ ስመጣ ደግሞ የድምጹም ወደዚህ ጠራኝና በዚህ ተመስጬ ያለ ነው አጋጣሚ የመጡ። የት ነው ያለ ነው? ስሙትንም ቢያስተዋውቁ። እሺ፣ ስሜ ቀሲስ ተስፋ ስጦት ይባላል። የዚህ ባህል ማዕከል ቡድን መሪ ነኝ። እንግዲህ ቅዱስ ላሊበላ የባህል ማዕከል አዳራሽ ነው እንግዲህ እዚህ ሙዚየም ላይ ነው የምንገኘው። መልካም ተመልካቾቻችን፣ አሁን የምንገኘው በላሊበላ ከተማ ከሚገኙ የባህል ሙዚየሞች መካከል አንደኛው ወደ ሆኖ ላይ ነው የተገኘ ነው። በጣም ከመግቢያው ጀምሮ ደስ የሚሉ ነገሮችን አይቻለሁ። ለእናንተም ምናስጎበኛችሁ ነው የሚሆነው ከቀሲስ ጋብዛለሁ። ስለዚህ አሁን ከየት ነው መጀመሪያ ያለብን? ያው መጀመሪያ ያለብን ከመጀመሪያው ከውጭ ነው። አዎ ሌሎች እንግዶች ነበሩ። ስለዚህ ሲመጣ እንግዳ የምናስጎበኘው ከመጀመሪያ ጀምረን ነው። ይሄን መጨረሻ ላይ ወደ ማጠቃለያው ነው። እኔ ከመጨረሻው ነው የጀመርኩ ማለት ነው። አዎ መልካም። ስለዚህ መሄድ እንችላለን። እሺ በዚህ ሙዚየም ላይ አሁን ምንድናቸው ውስጥ ላይ የተካተቱ ጉዳዮች? በቃ በዚህ ሙዚየም የተካተቱት እንግዲህ አጠቃላይ የቅዱስ ላሊበላ የሰራቸው ስራዎች፣ አጠቃላይ የህንጻው ታሪክ ነው የተቀመጠው። እንግዲህ ከመጀመሪያው ከታነጸበት ዓመተ ምህረት ጀምሮ እስካሁን ድረስ ያሉትን ወደፊትም የሚቀጥሉትን አጠቃላይ ማሳያ ነው። ስለዚህ ይሄ የቅዱስ ላሊበላ አጠቃላይ የስራዎቹ ውጤቶች ናቸው ማለት ነው። ስለዚህ አንድ ሰው እዚህ ሙዚየም ላይ የመጣ ሰው የቅዱስ ላሊበላ ውቅር አብያተ ክርስቲያናት ከተሰሩበት ጊዜ ጀምሮ ያሉትን እንደውም እዛ ገዳሙ ላይ ያሉ ቦታዎችን ጭምር የሚያስጎበኝ ነው ማለት ነው። አዎ እዚህ እንግዲህ ቅዱስ ላሊበላ ጻድቁም ንጉሱም ሮሃ ከተማ የተመሰረተበት ነው እንግዲህ ህንጻ የተቀመጠው። እንግዲህ በመጀመሪያ ላይ የምናገኘው እንግዲህ ቅዱስ ላሊበላ በእምነት የታነጸ ነው የሚለው ከመነሻችን። እንግዲህ ይሄ ንጉስ እና ቅዱስ የዛጉዌ ነገስታት ለ333 ዓመት እዚህ አካባቢ የንግስና ዘመናቸውን አሳልፈዋል። ሌላው እዚህ እንግዲህ የከተማው ገጽታ ነው። የዚህ ከተማ ያው መስተጋብር ነው የሚያሳየው። እንግዲህ እዚህ ካህናቶቹ አገልግሎት የሚሰጡት እዚህ ነው የሚኖሩት። ህንጻውም እዚሁ ነው፣ ማህበረሰቡም እዚሁ ነው። የቅዱስ ላሊበላ ህንጻ በየትኛውም ዓለም የማይገኝና እዚህ ይህን ህንጻ ሌሎች ዓለማትም በዓለም ቅርስም የተመዘገበው ያው በሌሎች ዓለማት የሌለና ቅዱስ ላሊበላ ራሱ ያነጸው ህንጻ ነው ማለት ነው። ላሊበላ እንግዲህ ሲያነጽ በሶስት ግሩፕ ነው ወይ ምድብ ነው የሚገኙት። የመጀመሪያዎቹ ቤተ ማርያም፣ ቤተ መድኃኔዓለም፣ ቤተ ደናግል፣ ቤተ መስቀልና ቤተ ጎልጎታ እና ቤተ ሐዋርያት የመጀመሪያው ግሩፕ ላይ ይገኛሉ። ሁለተኛው ግሩፕ ላይ ደግሞ እዚህ ቤተ መርቆሬዎስ፣ ቤተ ገብርኤል፣ ቤተ አባ ሊባኖስ እና ቤተ አማኑኤል ሁለተኛው ግሩፕ ላይ ይገኛሉ። ሶስተኛው ግሩፕ ላይ ቤተ ጊዮርጊስ ይገኛል ማለት ነው። ቤተ ጊዮርጊስ ለየት ከቅርሶች እሱ ብቻው ያለው እሱ ያው እዚህ አካባቢ የምናየው የስነ ምድር ነው። አጠቃላይ የላሊበላ ህንጻ ሲታነጽ ለየት የሚለው ከላይ ወደ ታች መሆኑ ነው። ስለዚህ የመጀመሪያ የምናገኘው አለትና መጨረሻ ላይ ህንጻው ተአንጾ እንዳበቃ የሚገኘው አለት ሁለቱ አንድ አይነት አይደለም። የመጀመሪያው በጣም ሶፍት የሆነና ስስ የሆነ ለስላሳ የሆነ ነው የሚገኘው። አብያተ ክርስቲያን የታነጹበት ከቀይ አለት መሆኑን ነው እንግዲህ የሚያሳየው። ስለዚህ የመጀመሪያው እዚህ የምናየው የባህ ድንጋይ የምንለው ያሸተና አካባቢ የሚገኝ ነው። ወርታች እየወረደ ሲመጣ የቅዱስ ላሊበላ ህንጻ የታነጸበት አካባቢ ነው። ከሱም የመጀመሪያውና ወርታች እየወረደና ሲሄድ ጠንካራውንና ጥቁር የሆነ አለቱን ጭምር የምናገኝበት። ስለዚህ እሱ ከላይኛው ይልቅ የታችኛው እየታነጸ የሚሄድበት ጥንካሬ ያለው መሆኑን
ነው የሚያሳየው። እዚህ አካባቢ ከፍተኛው ቦታ አሸተን ማርያም ነው ማለት አሸተን ማርያም ነው። እዚህ ዝቅ እያለ ሲሆን 3200 ሜትር ከባህር ጠለል በላይ የሚለው ላይኛው ሲሆን 2400 ሜትር አባብ ሲሌብል ቢያሳየው ደግሞ የታችኛውና መዳረሻው ነው። ስለዚህ ሁለቱ ልዩነት በ3200 እና በ2400 መካከል የታነጸ ህንፃ ነው ማለት ነው። ስለዚህ ላሊበላ የቅዱስ ላሊበላ ህንፃ ከነዚህ አለቶች ከተሰራው የትኛው ነው ማለት መለየት እንችላለን ማለት ነው። ገምት ነው የትኛው እንደሆነ። እሺ በመንካት ነው ይሆን? ጠንካራው ይሄ ይመስላል ነው። ልክ ነኝ። ስለዚህ የተቀመጡትም በኦርደራቸው ነው። ምክንያት የመጀመሪያው ይሄ ነው። ቀጥሎ ወደ ግማሽ እየመጣ ሲመጣ የመጨረሻው ወደ አለትነት የተቀየረው ግን የመጨረሻው የምናገኘው ይሄንኛው ነው ማለት ነው። ስለዚህ ጣራዎቹን ስታያቸው እንደዚህ ሊሆኑ ይችላሉ። ወደታች ስትመጣ ግን ይሄኛውን የመጨረሻውና ጠንካራው አሁን ስናይ ቤተ መድኃኔዓለም ቤተ ማርያም ያለው ወደ አሁን ቤተ መድኃኔዓለም ጥቁር አለት ነው መጨረሻ ላይ ወለሉ ላይ የምናገኘው ማለት ነው። ወለል ላይ የምናገኘው የአካባቢ እንግዲህ ያው ያሉት አጠቃላይ እነዚህ ብራና ጽሁፎችን የምንረዳበት እነዚህ ስዕልን ከብራና እንዴት መሰራት በ17ኛው መቶ ክፍለ ዘመን እንግዲህ የነበሩ ናቸው። የ17ኛው ክፍለ ዘመን ጀምሮ የኢትዮጵያ መንግስት በጎንደር አብያተ መንግስታት ማዕከል ዙሪያ እንደነበር የላሊበላ ህንፃ እንደታነጸ ንግስናውን በዚህ አካባቢ እንደቆየ በ17ኛው ደግሞ ወደ ጎንደር ያርፍ ይረድ ሽፍት እንዳደረገ የምናይበት ነው። የቅዱስ የዛጉዌ ነገስታት በላስታ ስልት የተሳለ የሚለው ያኔ ዘመን እንዲህ አይነት ስዕሎች ነበሩ ማለት ነው። የጥንታዊ ያሳሳል ዘይቤ እሱን አሁን የተለያየ ያሳሳል ዘይቤ ያለ ከነዛ መካከል እነዚህ አሁን በቤተ ገብርኤል ቤተክርስቲያን ይገኛል። ይሄ ስዕል የድሮ ስዕል የብራና መጽሐፍ ነው። የተለመደን ይማቁ ያሳሳል ስልት ጋር ለየት ያለ ያው የድሮ ነው። ብዙ ጊዜ አይናቸው ክብ የመሆን ነገር እዚህ ጋር ግን ወደ ሶስት ማዕዘን የሚጠርስ ነገር አለ። አሁን የአማኑኤል ቤተክርስቲያን ከምንድነው ከአክሱም ዳይናስቲ ወደ ቅዱስ ላሊበላ ደግሞ ሲመጣ ምንድነው የዛጉዌ ነገስታት የስልጣን ርክክብ ብቻ አይደለም ያደረጉት በሰላማዊ መንገድና ኪነ ህንጻም አብሮ እንደመጣ የምናየው ነገር ነው እዚህ ላይ ያለው። ይህ ኪነ ህንጻ ምንድነው አንዳንድ ጊዜ የአክሱምን ሐውልት ይመስላል። ስለዚህ ጥበብም የኪነ ህንጻ አሰራርም አብሮ የመጣበት ለምሳሌ የምናያቸው ብዙ አሁን ቤተ ይምራሃን የምናየው ልክ እንደዛው ነው። ያው በፈቃደኝነት ነው እንጂ ያው በጉልበትም በኃይልም አይደለም፣ በቅድስናና በንጽህና ነው። እንግዲህ ሱባኤ ገብተው ነው በሱባኤ ሲፈቀድላቸው ነበር ነገስታት ንግስናቸውን የሚቀባበሉት ማለት ነው። ሌላው ወደዚህ ነው የምንመጣው። ተራራ ነው የሚባለው። ይሄ የአርኪኦሎጂ ሳይት ነው። ቀይት የምትባል ባላባት ለቅዱስ ላሊበላ በአርባ ጊደር ሽጣለታለች ቦታውን። ያው ሁሉ የሱ ሆኖ እያለ እንግዲህ ከአንዲት ግለሰብ ነው ቦታ ገዝቶ ህንፃውን ያነጸው እንጂ በንግስናው ተጠቅሞ እዚህ ላይ ያስፈልገኛል ብሎ በራሱ አልወሰደም። ስለዚህ በአርባ ጊደር ገዝቶ ከአንዲት ቀይት ከምትባል ባላባት ነው ይህንን ህንፃ ያነጸው። ስለዚህ ቀይት ተራራ ይባላል። መነሻውን ያደረገው ሲኒው ከባለርሷ ነው። ስለዚህ ከሷ በአርባ ጊደር ገዝቶ ነው ይህንን ቦታ ህንፃ ያነጸው። የት አካባቢ ማለት ነው? አሁን ከውቅር አብያተ ክርስቲያናቱ ከውቅር አብያተ ክርስቲያናቱ እንግዲህ አሁን ብዙም ቀይት ተራራ የት ነው የሚለውን ነገር አሁን ገብርኤል አካባቢ ያለ የተገኘ የአርኪኦሎጂ ቁፋሮ አለ። ይሄ ቁፋሮ የተገኘው ገብርኤል አካባቢ ነው። ቀይት ተራራ ብለው ያሉ ገብርኤል ወደ መርቆሬዎስ የምንሄድበት የአርኪኦሎጂ ቁፋሮ እየተደረገ ነው። እዛ አካባቢ እንግዲህ ይኖሩ እንደነበሩ ነው እንግዲህ መላመት ነው እሱ። ማሳያ ናቸው። አጽም ምናምን አለ ይኖሩበት የነበረ ቤት ምናምን አለ እዚህ አካባቢ ነው እንግዲህ ይሄን የሚቆፈረው አንዱ ነው ይሄ ነው እሱ እንግዲህ የአርኪኦሎጂ ቁፋሮ ስለሆነ በላሊበላ በትክክል ቀይት እንደምትባል ባላባት ገዝቶ ቦታውን እንደሰራ እንጂ ስፔሲፊክ ቦታው ይሄ ነው ማለት ግን አይቻልም። እንግዲህ የድሮ ቤት ፍርስራሽ ተገንቷል፣ አጽም ተገንቷል። ይሄን ቁፋሮና ይሄ ቤት
ስለዚህ እዛ አካባቢ ነበር ማለት ነው እንዲህ አይነት ነገር እያሉ አሁን እንግዲህ በላብራቶሪም ቴስት እያደረጉት ነው። አካባቢያችን አሁን ትልልቅ በዓላት የምንላቸው እንግዲህ አንዱ የሰኔ ሚካኤልና የቅዱስ ላሊበላ እረፍት ነው። ላሊበላ ልደትም አብሮ የጌታችን መድኃኒታችን ኢየሱስ ክርስቶስ ልደት ጋር ተመሳሳይ ነው ማለት ነው። ሁለተኛው የጥምቀት በዓል ነው። የጥምቀት በዓል እንግዲህ ጥር 11 ላይ የምናካሄደው እና የሚከበር በዓል ነው። ይሄኛው የትንሳኤ ነው። ይሄ ደግሞ የሰብረተ አጽሙ የቅዱስ ጊዮርጊስና የጎልጎታ የቤተ ሚካኤል የጥምቀት በ12 የሚካኤል ዕለት የሚከበር ነው። ይሄኛው ህድሞ ቤት ያልነው እነዚህ ክብ ቤቶች ናቸው። አካባቢ ልክ እንደ አክሱም ወደዚህ ደግሞ የመጣ እነዚህ ቤቶች እዚህ አካባቢ ነው በአብዛኛው የሚገኙት። አንዳንድ ጊዜ መላይ ምን አላቸው እሳተ ከላም ይባላል። እነዚህ ቤቶች እዚህ ይሰራል። እሱ ከተሰሩ ላይ ላውን ይደመደማሉ። ሳሩ እሳት ቢበላ ከዛ ቀጥሎ እሳት አይበላውም። ምክንያቱም ልክ እንደዛ ተደምድሞ ነው የሚቀመጠው እዛ ከጣራው ከራሱ። ስለዚህ እሳት ሳሩን ቢበላው ወርዶ ይሄኛው ይታጣል ማለት ነው፣ አይበላውም። ሌሎቹ በአካባቢ የሚኖሩት እንግዲህ መነኮሳት ያው የእጅ ሙያ እየሰሩ በዚህም እንደሚተዳደሩ። እነዚህ እንግዲህ መስቀሎቹ የሚገኙት ናቸው። እነዚህ መስቀሎች በአብዛኛው ተመሳሳይ ያሉ። አሁን ደብረ ሲና ያልነው እዚህ ጎልጎታ የሚገኘው ነው። የቤተ ማርያም የሚገኝ መስቀል ነው። የቤተ መስቀል የሚገኝ ይሄ አፍሮ ይገባው ቤተ መድኃኔዓለም የሚገኝ መስቀል ነው። ያው በዲዛይናቸው ተመሳሳይና የተለያየ የቤተ ክርስቲያኖቹ ዲዛይን አለ። በዚህ መስቀል ላይ ተመሳሳይበት ግን የራሱ የሚቻል ምክንያት አለ። አዎ አፍሮ ይገባ የተባለው ዋናው ይሄ መስቀል በአካባቢው የሆነ ችግር ከተፈጠረ ሌላ ነገር ከተነሳ ይወጣል። እሱ ከወጣ ያ ችግር ሶልቭ ይደረጋል ማለት ነው። ስለዚህ አፍሮ አይመለስም ነው ትልቁ ነገርና ብዙ ድውያንንም ይፈውሳል። እዚህ አካባቢ እዚህ ገርል ነው ተጽፎ ብናገኘው ገርሉ የሱ ታሪክ ማለት ነው። አጠቃላይ የሰራቸው ተግባራት በዚህ ላይ ይታያሉ። ቀድመን ወደ ነበርንበት ክፍል እየደረስን እነዚህ እንግዲህ የምታያቸው አጠቃላይ ህንጻዎቹ ናቸው። እነዚህ ህንጻ እንዴት እንደታነጹ እያንዳንዳቸው የምናያቸው እንትኖቻቸው ነው። ሁሉም ቤተክርስቲያኖች ልክ ቅድም በግሩፕ አንድ ምድብ 1 ምድብ 2 ምድብ 3 ብለን እንዳየናቸው እነዚህን ደግሞ እሱን ለማሳየት ነው። ያው ከነዚህ መካከል የመጀመሪያውና ትልቁ ቤተ መድኃኔዓለም ነው። በስፋቱ ቤተ መድኃኔዓለም ነው። ከዛ በስፋቱ ከሱ ቀጥሎ ደግሞ ቤተ አማኑኤል ነው። እዛም በኋላ ሌሎቹ ያው የቤተ አማኑኤልና የቤተ ማርያም ፎቅ አላቸው። ቤተ ጊዮርጊስን በመስቀል አምሳል ያነጸው ቤተክርስቲያን ነው ማለት ነው። እነዚህም በተንቀሳቃሽ አሁን የምናያቸው ሞዴሎቹ ነው። እነዚህ ሞዴሎች አጠቃላይ ቤተክርስቲያኖቹ የተሰሩበት ሞዴል እንዴት እንደታነጸ እንዴት እንደተሰራ የሚናገር ትርጉም ነው። ስለዚህ አሁን እዚህ የመጣ ሰው ምንድነው ማድረግ እዚህ የመጣ ሰው አሁን ማየት የሚችለው ምን ነው? የመጀመሪያው አጠቃላይ የቅዱስ ላሊበላ ያነጻቸውን አስሩን ቤተ መቅደሶች ሄዶ በአካል ይጎበኛል። ስለዚህ ከዛ ያየውን ነገር ያው ህንጻው አፋውቶም ይናገራል። ራሱ ለተደመመበትና አስተውሎ ለተመለከተው ሰው ዛሬም ሆነ ነገ ወዲያም ብዘድ በየቀኑ አዳዲስ ነገር ነው የምታየው ህንጻው ላይ እና ህንጻውን ታይቶ አይጠገብም። እሱን ነገር ደግሞ መጥተው እዚህ ጥቅሙ ምንድነው? እዛ በአካል የታየውን እዚህ መጥተው ደግሞ በጆሮአቸውም በአይናቸውም ይሰሙታል ነው። ስለዚህ ነው ሰማይት ብቻ ያሳዩ እሺ ስለዚህ አንድ ሰው መጥቶ እዚህ ጋር በመለካት ፈልገው ማየት ይችላል። ምን ናቸው በዚህ ምስል ውስጥ የተካተቱ ምኖች ናቸው? እነዚህ አጠቃላይ የተካተተው የህንጻው ውጫዊም ውስጣዊው አካል ነው እዚህ የተካተተው። በፈረንሳይኛ በእንግሊዘኛ እና በአማርኛ ነው ያሉት እና በጀርመንኛ ሆሊ ፕሌስ ይላል የተቀደሰ ከተማ ምናምን ይላል። ከዛ ይጀምርና ሁሉንም እያንዳንዳቸው ህንጻዎች የተሰሩትን ሂስትሪያቸውን ታሪካቸውን ይናገራል።
ስለዚህ አሁን የምናያት 3D ነው ማለት ነው። አጠቃላይ ቦታውን ለፈለገ እንደዚህ እየቀያየረ ማየት ይችላል። ነገሮችን ማየት ነው። በድምጽም ይሰማል፣ በእይታም ያን። አሁን ይሄ ቤተ ማርያም ውስጡ ነው ያለውን ሀረግ ነው። እነዚህ አጠቃላይ አሁን ይሄን ያልኩት የሶሎሞን ማዕተብ አለ፣ የዳዊት ኮከብ አለ። እነዚህ በውስጡ ያሉ ሀረጋት የተለያየ እንትና ያላቸው የቤተ ማርያም ውስጧ በጣም ዲኮሬት ነው። አሁን ይሄን ውስጡን እናያለን። ይሄንን አሁን ሀረግ በጣም ለይታ እዛ ላይ ብዙም አይታዩም ጨለምም ስለሚል፣ እዚህ ላይ ግን በጣም ሪፍሌክት ስለሚያደርግ የተሻለ እይታዎች አሉት። በየትኛው መሳሪያ ተጠቅሞ ቅዱስ ላሊበላ እንደሰራቸው የተገኘ ነገር የለም፣ የታነጹበት መሳሪያ ማለት ነው። ስለዚህ የትኛው አይነት ይህንን ህንፃ ሊሰራው ይችላል ብለው እዚህ አካባቢ አሁን ችዝል እያደረጉት ነው። ስለዚህ በዚህ አይነት መሮም ይህንን ህንፃ መስራት ይቻላል ብለው ቴስት እያደረጉት ነው፣ ሙከራ እያደረጉበት ነው። ስለዚህ የተሰራበት መሳሪያ ምን እንደሆነ አሁን ድረስ አይታወቅምና ያው ግን በተደረጉ ሙከራዎች ግን እነዚህ መገልገያ ቁሳቁሶች መስራት ይሆን ይችላል መላመት ነው። እዚህ የመጨረሻው ምንድነው ያው ሞዴሎቹ ናቸው። እንግዲህ ህንፃዎቹ ሲሰሩ እነዚህ ሞዴሎቹ የትኞቹ ናቸው ነው። የመጀመሪያው ግሩፕ ምድብ አንድ ላይ ይሄ ነው። እዚህኛው ቤተ ማርያም፣ ቤተ መድኃኔዓለም፣ ቤተ መስቀል፣ ቤተ ደናግልና ቤተ ጎልጎታ የመጀመሪያው ግሩፕ እዚህ ላይ ያለ ማለት ነው። ሁለተኛው ግሩፕ ያንኛው ነው። እዛ ደግሞ ማን አለ? ቤተ ገብርኤል፣ ቤተ አማኑኤል፣ ቤተ አባ ሊባኖስ እና ቤተ መርቆሬዎስ አሉ ማለት ነው። ብቻውን ግሩፕ 3 ላይ ቤተ ጊዮርጊስ እዚህ ላይ ይገኛል ማለት ነው። የላሊበላ ውቅር አብያተ ክርስቲያናት ላይ ያሉ ቤተ ክርስቲያናት ቅርጻቸውን አነስ ባለ መንገድ ለማሳየት ለሳምፕል እነዚህ ሞዴሎቹ ነው የተቀመጡት እንጂ ትክክለኛ ህንፃውን ሄዶ ማየት የሚቻለው እዛው ቦታው ላይ ነው ማለት ነው። ስለዚህ አሁን አንድ ሰው ይህንን መጀመሪያ አይቶ ወደ ቦታው ቢሄድ በቀላሉ ከየት ወዴት መሄድ እንደሚችል ያውቃል። እዚህም መጥቶ አይቶ እዛ ፕራክቲካሊ ሄዶ ቦታው ላይ ማየት ይችላል። እዛ ማየቱ መጥቶ ደግሞ እዚህ ሪፈር ማድረግ ይችላል ማለት ነው። ይህንን ቦታ መጎብኘት የሚፈልግ ሰው እዚህ ሙዚየም ላይ መገኘት የሚፈልግ ሰው መቼ ነው መምጣት የሚችል? ሁልጊዜ ከሰኞ እስከ ሰኞ አለ። አሁን ዛሬ ለምሳሌ እሁድ ነው። ስለዚህ እኛ የረፍት ጊዜያችን አይደለም። ጎብኝ በመጣና ለመጎብኘት በፈለገ ቁጥር የረፍት ጊዜያችን ነው ብለንም አንቀርም። ከሰኞ እስከ ሰኞ በስራ ሰዓትም ከስራ ሰዓት ውጭም መጎብኘት ይችላል። ክፍያ ይኖር ይሁን ተሰርቶ ብዙም ክፍያ የሚባል ነገር አይደለም። የሀገር ውስጥም የውጭ ጎብኝም ታሳቢ ያደረገ አሁን ተራራውን ጭምር ያሉ ዛፎች፣ እጽዋቶች የማፋሰሻ አገልግሎቶችን ጭምር መግቢያና መውጫውን ጭምር የሚያሳይ በጣም አመሰግናለሁ። እንግዲህ ቆንጆ ቆይታ ነው የሰጡኝ፣ ቆንጆ ማብራሪያ ነው ያደረጉልን። በጣም አመሰግናለሁ። የተወደዳችሁ ተመልካቾቻችን ቆይታችሁን እኛ ጋር ስላደረጋችሁ እጅግ አድርጌ አመሰግናለሁ። ለዛሬ በላሊበላ ከተማ የሚገኘውን የላሊበላ የባህል ማዕከልን ለማስቃኘት ያሰናዳውላችሁ መሰናዶ ይህንን ይመስል ነበረ። በማንኛውም ቀን ሲመቻችሁ ወደዚህ አካባቢ በምትመጡበት ጊዜ ይህንን ሙዚየም ሳትጎበኙ እንዳትሄዱ። እኔ በዚህ በነበረኝ ቆይታ ቆንጆ ነገሮችን ተመልክቻለሁ። የሀገራችን እውቀት፣ የሀገራችን የኪነ ጥበብና ህንፃ ግንባታ ጥበብ ምን እንደሚመስል በደንብ የምትመለከቱበት ሙዚየም ነውና መጣችሁ እንድትጎበኙ እጋብዛለሁኝ። ቆይታችሁ እኛ ጋር ስላደረጋችሁ እጅግ አድርጌ አመሰግናለሁ። ሰላም።